ለናው ፎቴ 500,000 ብር ሊሰጠው ተዘጋጅቷል። ቼኩንም አሁን እንሰጠዋለን። ይኸው ይታያል። ቤታዬ ልደቴ ነው። ሃፒ በርዝዴይ በይኝ። አንቺ ነሽ ጓደኛዬ። ታዲያ እርቃብቴ ቆይ እንደዚህ ሃፒ በርዝዴይ አይከበርም እንዴ? ሀቢብዬ ማይ ቤቢ ምንም ቢሆን እኮ አንድ ቀን እኮ ፋሲካን ባንታ አቃጥያታለሁ። ቆይ አንዴ ዲቦራ ቆይ ብቸኛ ነች። ሁሉም ያለች ብቸኛ። ኧረ ዲቦራ ፊልሙ ተከፈተ። ሌላ ዘፈለኩ በቃ ሲጀመር ለምን ፎከስ የምታደርጉት ዩቲዩብ ጋር? እኔ አውቃለሁ። ከኋላው ተሰብስበን ታዲያ እንዴት ፎከስ አናደርግ? ከኋላው ተቀምጠሽ ለምን ፎከስ ማድረግ? አሁን እኮ ኧረ በስመ አብ እሱ ከስንት ጀምር አንድ አመት ነው አሪዮ ምናምን ነው እንጂ 27 ከዛ ነው ማሪ የሚጀምር ኖ አረ ባላ ከ18 ጀምሪ ከ27 ጀምራለች እንዴ? አረ በስመ አብ ከ18 ጀምሪ እንዴ ምን ላይ ልትቆሚ ነው? ከ27 የድግስ ቤት እንጀራ ነው የሚመስለው። ሶስቴን ያንስተው እንዴ ቤታ ቆይ ነይ ቤታ ነይ የኔ ጣፋጭ ያሽ ነይ ባይ አይ ሰሚ ይሄማ ማለት ነው ሰንበቴ የሆነ ቦታ ይሩ 3-4 ዳቦ እንደምታነሽን ያነሳው ኬኩ ሀቢብዬ ስንቴ ነው የምትበላው? ይጣፍጣል በጣም ወይኔ ኬክ እንዳይመስልሽ አፍሌ ሙአማል እስኪ ያሳየኝ። የተተዋወቃችሁ ሰው ነው ያስተዋወቀን። ይሄ አሁን መግባት አለበት በሰው አንድ ተጨምሮ 1 2 3 4 5 6 7 ኦኬ ጀምረሽ ነው ዛሬ እንቆላ ማለት እድሜው ከ24 እስከ 51 ባለው ውስጥ ነው የምትመርጪው። እድሜው ስንት ነው? ያኒ ከ24 እስከ ምናምን ማለት እስከ 51 ውስጥ ባለው ውስጥ ነው። ከ24 በታች ማትሄጂም ከ51 በላይ ማትሄጂም። ኦኬ አልሄድም። ታዲያ እንደዛም አይደለም። እድሜው ምን ያደርጋል ደግሞ? ንገሪና ላይክ 21 5 ላድርግልሽ? አዎ እሺ አድርጊኝ። እንደዚህ አይነት እንቆላ የለም እኮ ውሸት እየተናገርሽ 1 2 3 4 5 እንዴ ልታነቁኝ ነው እንዴ? የፍቅር መጠንሽ በጣም ነው የምትወጂው? አልወደውም ገንዘቡን ነው የምፈልገው፣ አፈቅረዋለሁ፣ እወደዋለሁ፣ ላገባው ፈልጋለሁ፣ ሳይው ደስ ይለኛል መንፈሴ። የትኛውን ነው የምትመርጪው? መስዬ ምን ደረሳት ብታይ? እሺ ከትያችን በጣም ነው የምወደው። አፈቅረዋለሁ አትይም? ማፈቃቀር ቀረ እንዴ? በጣም ማፍቀርና መውደድና ማፈቅረዋለሁ። ኦኬ ካላስ አፈቅረዋለሁ ወይ ቤታዬ? እሺ ምን ልትል ነው ማለት? ምግብ የመጀመሪያ ቀን የጋበዘሽ ምግብ ምንድን ነው? አልተገባበዝንም፣ ቤታችን ነው የበላነው። ምን በላችሁ? ምግቦቹን ልንገርልሽ፣ በየአይነት ጥብስ፣ ፒዛ፣ በርገር፣ ኬክ፣ ቡና፣ ክትፎ፣ ምንድን ነው ፍትፍት እቤት ቀይ ወጥ ምን እቤት ምን ቀይ ወጥ ቡና ጠጣን በላን። እቤት ያፈራውን ቤት ያፈራውን ምን ነው ቀድመሽ ግን ቤት ተገናኛችሁ? ብቻ አይሆንም ነበር? እሺ ቤት ወይ ቀይ ወጥ አለ በየአይነት አለ። እሺ ይሁን። አሁን ቀይ ወጥ ካልጠፋ ነገር ቀይ ወጥ ሳርዬ አይ ድረጥ። እሺ የሀብት ማማው ሀብታም ነው ደሃ ነው መካከለኛ? የሀብት ማማው የባለቤትሽ ሀብታም ነው መካከለኛ? አረኛ ሀብታም ነን እግዚአብሔር ይመስገን፣ ምንም የጎደለን የለም። ለመጀመሪያ ጊዜ 20 ሰው ጠይቄ ከ20 ሰው መሀል አንቺ ብቻ ሀብታም ያልሽ ደፍረሽ የጠራሽው ቃሉ፣ ሌላው መካከለኛ እያለ ሲወጣ ነበረው። ለማሪ ሀብታም ነን የኔ ቆንጆ እግዚአብሔር ይመስገን። አሁን ድምርሽን እነግርሻለሁ። ተጫዋች ምንሽን ትነግርሻለህ? ድምርሽን ድምሬ ምንድን ነው ጋይስ? 50 አበባ ወይ 50 አበባ ኬት ሊመጣ ነው። ዛሬ ብርድ እያለኝ ነው እንዴ? ሀብታም እንዴ? ከዚህ በላይ ምንድን ነው?
እሺ ነጥዬ ንገሪኛ ማምላክን ራስሽ ደምረሽ ከፈለግሽ ቁጥሮችን ነግሬሽ አሳይተሽ ደምረሽ 52 ቁጥር ነው ደረሰሽ። ወይኔ ገብርኤል ላሳይሽ ራስሽ ላሳይሽ ዛሬ ወደ እኔ እንዳትመጪ ማሪስ እኔ አይደል ወይኔ ቁጥር አልገባኝም። አንደኛ የደረሰው ሰው 52 ነው አንደኛ የደረሰው ሰው አልጋ ላይ ተብሎ ደረሰ። አንቺ ደግሞ ይው ማሪይ ኤላስ አይደል ከዚህ ከተጻፉት ውስጥ ነው አንድ የሚመረጠው ማለት ነው። አንቺ 52ኛ ነሽ። ካንተ ውጪ ልጅ አላት። ካንተ ውጪ ከባሌ ውጪ ልጅ አላት ይላል። አዎ ዲያለች በስማም አይደርሰል በስማም አውቀሽ እንዴው ልጅ አለችኝ እኮ ነኝ እቶ ከባልሽ አይደለም። ኦ ማይ ጋድ ተንኮል ላይ ሰርቷል። ማርያም እኔ ላይ ሰራ። እንዴት ነው መሰለህ 1.5 ከገባ በዚህ ቀጣይ ሳምንት አንድ ሳምንት ውስጥ 1 ሚሊዮን ብር ልሰጥህ። አይ ካልገባህ ግን 500,000 ብሩን ልታጣ። ያው እኔ አይደል መጀመሪያም ይሄን ሐሳብ ያመጣውልህ። አሁን እኮ ልንገርህ ግን ይቅር ሐሳቡ አመንጭም እኮ ነኝ። አሁን ልንገርህ ታሪኩን ናሁም አጋጣሚ ነው አዳማ እየሄድኩ የሆነ የሚፈልገው ነገር ነበረ መግዛት የሚፈልገው ነገር ስለነበረ ያው እንደ ጓደኛ አማከረኝ። ናሁም የስንት ፎሎወር ደረስክ ስለው አይ ኦልሞስት 600,000 አለኝ። እንዴ እስካሁን 1 ሚሊዮን አልገባህም ስለው አልገባሁም ማለት በቃ ቻሌንጅ አለውና እኔ አዳማ ላይ ፊንቴክ ኢንቨስትመንት ብራንች ስለከፈተ ያንን ብራንች 500,000 ብር ይሰጣል። በዚህ አንድ ወር ውስጥ 1 ሚሊዮን ከገባ 500,000 ብር እና ፎሎወርስ አልኩት። በቃ ጥሩ ነው ልሞክር። እኔ እኮ ታውቀኛለህ መንሱር መጥፎ ነገር አልሰራም። ሶሻል ሚዲያ ላይ ሰው ይወደኛል በእርግጠኝነትም ደግሞ ያስገባኛል አለኝ። አይገርምም? እኔ በጣም ኮንፊደንሱ ነው ደስ ያለኝ ያን ቀን። ከዛ እሺ ብለን ጎ ሄድ አልኩት። አሁን ግን ዘሴም ስቶሪ 1.5 የምትገባ ከሆነ 1 ሚሊዮን ብር ካልገባህ ግን 500,000 ብሩንም አታገኘው። ከሁለት አንዱ ምረጥና መንሱሬ እኔ እንዳልኩ ነው። እኔ የምፈልገው 500,000 ብር ነው። ችግር የለም ይቅርብኝ። 1.5 ይቅርብኝ። ቀስ እያለ ሰው እያየኝ ፎሎ ያደርገኛል። ችግር የለም። አሁን 1 ሚሊዮን ልገባ ስለሆነ ዛሬ አዳሩን እስከ ነገ 500,000 ብሩን ስጠኝ። ከዛ 500,000 ብሩን ከሰጠኝ በኋላ ስለ ሚሊዮንስ ደግሞ አስባለሁ። አሁን እኮ ነገር እኔ አሁን 1 ሚሊዮን ብር ብትሰጠኝ ማለት ነው መንሱርዬ፣ በአንድ አንተ 1 ሚሊዮን ብር ብትሰጠኝ ምን አለ መሰለህ ነገርኩ የሀብታም በሽቶች የሚባሉት ደም ግፊት፣ ስኳሩ፣ የምሬን እግር ምናምን የወገብ በሽታ አልፈልጋቸውም። እነዛ ገብቶሃል አይደል? ስለዚህ 100,000 ብሩን ትሰኝና እንደዛ ይሻላል የኔ አባት። ምንም ችግር የለም ናሁም። እኔ ትልቁ ነገር ምንድነው መሰለህ ከአንተ ጋር ያለውን ነገር ምን ያክል ማህበረሰቡ እንደሚወድ ምን ያክል አንተ ብዙ የሚወዱ ሰዎች እንዳሉ ያየህበት ነገር ነው። ይሄው ናሁም በነገራችን ላይ ቪዲዮ ውስጥ ገብቼ ያየው ነበረ። በጣም ብዙ ደንሰሃል እኮ ብዙ ነው የደነስከው። 400,000 ብር ግን ለመግባት አንድም ዳንስ አልደነስክም። አይተሃል ግን ቪዲዮዎችን ታውቃቸዋለህ ምን አይነት ቪዲዮ እንደምትሰራ በቃ አየህ አይደለ? ስለዚህ ቀለል ባለ መልኩ አሁን እኔ 400,000 ብርና 400,000 ፎሎወርስ እና 500,000 ብር እንደሰጠሁ ግን እመን ከዚህ በኋላ ብሰክስም እንኳን ሳክስ እንዳታወራ ነግሬሃለሁ። ኧረ መንሱሬ እኔ ብሩ ይግባ እንጂ መንሱሬ ሳክስ እግዚአብሔርን እንዴ እኔ ራሴ ልልሃለሁ። መንሱር የሚቀባው ሽቶ ነው የምለው። መንሱሬ ግን በዚህ እጅግ ታናሽ የሆነ የተናቀውን እግዚአብሔር አከበረኝ። እግዚአብሔር በእናንተ ፊት ሞገስ ሰጠኝ። ለመላው ሕዝብ ለመላው ኢትዮጵያ ሕዝብ በጣም ነው የማመሰግነው። መንሱር ጀማል እና ፊንቴክ ኢንቨስትመንትም ይሄን እድል ስለሰጣችሁኝ አመሰግናለሁ። የኢትዮጵያ ሕዝብ እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ። እግዚአብሔር ሆይ ተመስገን፣ በእናንተ ፊት ሞገስ ስለሰጠኝ ተባረኩልኝ። በጣም አመሰግናለሁ። 1 ሚሊዮን ገብተናል። ነገ ከመንሱር ጀማል ጋር አዳማ ሄደን ገንዘባችን እንቀበላለን። በጣም ነው የማመሰግነው። ለናሁም ፎንቴ 500,000 ብር ሊሰጠው ተዘጋጅተዋል። ቼኩንም አሁን እንሰጠዋለን። ይኸው ይታያል።